እሱ እየሳቀ ነው የሚያወራው። ለሱ መዝናኛው ነው። በነገራችን ላይ ፋሲካ የጆን ዳንኤሉን የሚባል ሰው ለእኔ የደወለልኝ እሱ ነው። ፋሲካ የሚባል ስልክ ነው ለእኔ ሲደወል የነበረው። ዮኒ ከትልቅ አባት ካናያስኩ ኮሽን እዚህ ጋር ጥያቄ ጠይቄ ልለፍ። ማገናዘብ ትችላለህ አንተ። እቺ ልጅ ማለት ነው ለአንተ ነው የምጠይቀህ። ያው ሴቶች ፍቅሩ ሲኖሩ ምናምን ብላችሁ እዚህ የምጽፉ ሰዎች አም ሶሪ ቱ ሴይ ዚስ። ከዚህ በኋላ ቢያንስ ከነቀነኒ በኋላ ተማሩ። with this kind of abuse there is no such love ብዬ አላምንም። Communication is very important. If you don't love the person, walk out. Why you get abused this much? በላይፍ ተወራርደ እዛው ሲገቡ አያውቁትም አባ። እኔ ዮኒዬ አንድ እሱ ሁለተኛ አለማወቅ አይደለም ዮኒዬ። አንዴ ቪዲዮ ይለቅ። ቆይ ትደርሳላችሁ። ቪዲዮ ይለቅና ሳይት ትሰጣላችሁ። አንዴ ሚውት አድርጉ። ህጉ የሚያስበላን ነው። ሚውት አድርጉ ፕሊዝ። በየተራ እናውራና ታንክ ቆይ በጥፊ እንደመታት ደግማችሁ ስሙ። እሷ እናንተና ይዛችሁ መጣች እና ፋሲካ ምናምን ይዛችሁ መጣች። ከዛ መጣችና አሁን ዋናው ፓርት ልናገር። ፖሊስ እየመጣብኝ ይዘው እያፋጠጡኝ ነው ሰዎቹ። በጥፊ መታታል አይተናል። ትገባለህ። ካሜራ የለም ቦታው ላይ ደግሞ በቃ ቀጥታ እስር ቤት ነው የምገባው። መጣች እሷ። ከዛ አንቺ ንገሪያቸው ሊያስብኝ ነው ላለ ፋሲካ ሚውት አድርገው ዴቭ። እሷ እሱን ለማትረፍ ብላ ከጋቢና ወድቄ ነው የኔ ወንድሜ ነው እያለች ነው። እሷ በምታውቀው ቋንቋ እየነገረቻቸው ነው። ሚ ኦፕን ጋቢና ብላት እየወደቀች የሆነውን ነገር ልታስረዳቸው እየሞከረች ነው። ምን እንዳይል እሱ እንዳይታሰር፣ እሱ እስር ቤት እንዳይገባ፣ እሱ እንዳይሰቃይ። ይሄንን ነው ጃኒ የምታደርገው። ስለዚህ እሱ የሚያደርገውን እስቲ እንስማ። እዚህ ጋር ምንድን ነው የሚለው? እሷ ብትታሰር እሷ ብትሆን አስገባት ነበር እያለ ቃል በቃል ሲናገር ትሰማላችሁ። ስሙ በድጋሚ እኔ በሆን ምን አደርጋታለሁ? አሳስራታለሁ። አንድ ሚኒት አድርጊ በመድኃኒዓለም። ውይ አንቺ ደግሞ ስሜታዊ ነሽ በጌታ። ስለዚህ ይህን የሚያደርግ ሰው አሁን መጠይቃችሁ የሚያሳስር ሰው በጥፊ ብሎ ከመኪና ያስወረደ ሰው በመኪና ሊገጫት ያለ ሰው ከመኪናም ስትገጭና ስትወድቅ አሳስራታለሁ የሚል ሰው ይሄ ሰው አይደበድባትም። በጥፊ እንደመታት አረቦቹ አይተው ተናግረዋል እዛ ቦታ ላይ። ይህን ያደረገ ሰው አይወጋትም አይደበድባትም ብትሉ ሌቦች ናችሁ፣ ሌቦች ናችሁ። ማስረጃውን ነው ማወጣለን። ስለዚህ እቺን ልጅ ምን አርጓታል? አቢውዝ አርጓታል። እቺን ልጅ ተጠቅሞባታል። አሁንም አልተፋታትም። ብላክሜል ነው የሚያደርጋት። ብዙ ጊዜ ከሱ ጋር ሲጣሉ 100% ያዘጋባን ነበር። አሁን የተጀመረ ነገር አይደለም። የአዶናይ አካውንት ይዘጋል እየተባለ ሰምተን አናቅም። ምን አዶናይ ቲክታክ ላይ ቆይቷል። ምንም አይነት ሪፖርት እያደረጉብኝ ነው ባካችሁ እንደዚህ አድርጉልኝ ሲባል አልሰማንም። ጆን ዳንኤል ከተፈታ ጀምሮ ነው የአዶናይ አካውንት ምን ሪፖርት የበዛበት። ውሸት ነው ይሄ። ስለዚህ ይሄ ሸለምጥማጥ የሆነ ልጅ በደንብ ኤክስፖዝ አደርጋለሁ። እኔ በደንብ ነው የምነግርህ። ስለዚህ ፋሲካ የሚባለው ነው እኔ ጋር ሲደውል የነበረው። ፋሲካ ጆን ዳንኤል የሚባል ፋሲካ ጆን ዳንኤል ብዬ ይዤዋለሁ። በፊት የታሰረ ጊዜ
እኔ ጋር ይደውል ነበር። ዮኒ በቃ ተናገርና ስለሱ ለካ እኔን ሊያገናኙኝ ነው የፈለጉት። በቃ እሱን በመጥፎ አንሳውና ፍርድ እንዲቀልለት ይሁን። መጣላቶቹ ሲታወቅ አይ ዮኒ ማኛም እየደገፈው ስላልሆነ ብለው ፍርድ ያቀሉለታል ብሎ ፋሲካ የሚባል ሰው እኔ ጋር ነው የደወለው። ይህን ነገር እሱም ያውቃል። እና እንደዚህ አይነት መሰሪ መርዝ የሆነ ሰው ነው። ከዛ በፊት እኔ ሰው ምንም ብሎኝ አያውቅም፣ እግዚአብሔር በሚያውቀው እንደዚህ በጣም መርዝ የሆነ ሰው እኔ አይቼ አላውቅም። ስለዚህ አሁን ተጋልጠሃል፣ ተገኝተሃል፣ ሴት አቢዩዝ እንደምታረግ ታይተሃል። ከጃኒ ጋር እያለ ነው ይችኛዋን ያስወለድከው። ይህኛውም ደግሞ የሚታወቅ ነገር ነው። የልጅህን ስም አደባባይ ላይ አላቀውም፣ አብረን ስም እናወጣለታለን ስም አለው እንደ እያልክ ሙድ ስትይዝ የነበር ነው። አሁንም ደግሞ በቅናት እንጂ ከልጅ እናት ጋር ሆንተው ሪሌሽንሽፕ ላይ እንዳልሆናችሁ በአደባባይ ተናግራለች ልጅቷ። በአደባባይ ከአንተ ጋር አለችው ሴት እንዳልሆናችሁ የልጅ አባት ነው ግን አብረን አይደለንም ብላ ቃል በቃል የተናገረች ሴት ናት። ውሸቱ በብዛት ሚሊዮን ጊዜ ያለው አንተ ጋር ነው። አታመልጠኝም አልኩ፣ አታመልጠኝም። የትም ቦታ ገባ መጣና ፋጣለሁ። ስለዚህ ሴቶች ላይ የምታረገው ነገር አንድም በክብር የምታወራት አንድም በክብር አብራት የሆንካት ሴት የለም። በጣም ጉረኛና ባዶ በልመና ነው እዚህ የደረስከው። ምንም ነገር አድርጋ አይደለም። ምንም ነገር በኢትዮጵያውያን ደጋግ ወንድምናቶች ሰፖርት ነው እዚህ የደረስከው። ነትንያስ ጌመር ነህ። ከዛ ውጪ ምንም አምጥተህ ምንም ሰርተህ ያመጣኸው ፍምስና የለም። ምንም ኮንቴንት ሰርተህ ያመጣኸው ፍምስና ምንም ነገር የለም። ስለዚህ ያንን ነው የምናገረው። ታሪክ አሁን መግባትሽ ነው። እስቲ ንገሩኝ፣ ያለሽን ሀሳብ ንገሪኝ እስቲ። ሺዮን ያመሰግናለሁ በጣም ቴንኪው ስላስገባኝ እና ውስጤ በቃ ታፍኜ ነበር። የት ሂጄ ላተንፍሰው እያልኩ ነበርና በጣም ጨንቆኝ ነበረ። እኔ ከመጀመሪያው ማውራት የምፈልገው መጀመሪያ ጃኒና ጆን አብረው እያሉ መሰለኝ ናዮን ያስረገዛት ፍቅረኛ ያዘው ቼት ያደረገው ቺት አድርጎ ነው እዚች ልጅ ላይ ልጅ የወለደውና መጀመሪያ ለራሱ ጥያቄ ሆነው ትንሽ ሂሊና ካለው ይሄ ልጅ ቺት አድርጎ ነው በአደባባይ ነው ቺት ማድረጉን እንትን እያለን ያለውና ሲቀጥል ደግሞ አሁን እሷ ጥሩ ደረጃ ላይ መሆኗ በጥሩ ወንድ መከበቧ እንትን ማለቷ መከበሯ አልተዋጠለትም። ቅድም ልጁ ቢኒ ነው መሰለኝ ሲያወራ የነበረው ማንኛውም ወንድ ሌላ ሴት ጋር ስትሄድ ጓደኛው የነበረች አይወድም ማለት እና ቆማ ትቀርች ልጅ ምን እንድትሆን ነው የፈለገው? ይሄ ትንሽ መሆኑ ዝቅተቱን ነው እያሳየን ያለውና ኖ ቢኒ ሊል የፈለገው ምንድነው? ይቀናሉ ወንዶች እንደዚህ አይነት ጥሩ ላይፍ ላይ ስትሆን ጥሩ ነገር ላይ ስትሆን ወንዶች የማይቋቋሙት የሚቀኑበት መንፈስ አላቸው ነው ያለው። ይሄ ነው ትልቁ ችግር ያየሁት በጆን ዳንኤል እያለን የተናገረው ያን ለማለት ነው። አሁን አጉልቶ ነው ያወጣው። እንደውም በድሏታል እኮ እሷ ላይ ቺት አድርጎ ወልዷል። ብዙ ነገር በድሏታል፣ አቁስሏታል አይደል? እንደዚህ መሆኗ ደስ ሊለው ይገባ ነበር። ሰፖርት ሊያረጋት ከቻለ ይገባ ነበር። ግን እንደዛ ስለሆነች ቀንቶ መቅናት አልነበረበትም። ቀንቶ እንደዚህ አይነት ነገሮች ማድረጉ ራሱ ትንሽ መሆኑ ጆን ዳንኤል ትንሽ መሆኑ ነው ያሳየን። ሌላው ደግሞ የያዛቸው ቪዲዮዎች በህግ እንደሚያስጠይቀው ማወቅ ነበረበት። እንደዚህ ማለት ሴት ልጅ ላይ ራቁት ምንም ታርግ እሷ ከተሳሳተች እስካሁን ራሱ እሷ በየዋህነት ደውላለት ሊሆን ይችላል። ትክክል። ያለ ፍቃድ ቆይ ልጠይቀሽ፣ ያለ ፍቃድ አንድ ሰው እኮ መቅረጽ አይችልም። ይሄ እንደሚያስጠይቀው አያውቅም እሱ። ያለ ፍቃድ ሴት ልጅን መቅረጽ እና ፐብሊሳይዝ ማድረግ እንደሚያስጠይቀው አያውቅም። ጭራሽ ለጆከር ያለው ምንድነው? አረ ልክልሃለሁ በደንብ አድርጌ ክሮም አድርጌ ልክልሃለሁ ነው ያለው። ጭራሽ እንደሚልኩላት አደባባይ ተናገረው። ስለዚህ የሚያስጠይቀው ነገር ኦልሬዲ ብዙ ነገሮች ተናግሯል። ይሄ ልጅ ብዙ ነገሮች ቀበጣጥሯል። ስለዚህ በደንብ ነው ምን ጠይቀህ ትጠየቃለህ። እስቲ ምን ብለህ ደጋግመህ ቪዲዮ አውጣ። ባወጣ ሰዓት የአንድ ሰው ፈቃድ ሳይኖር አውጣና ህግ እንዴት አድርጎ እንደሚጠይቅ ታያል። ይሄ ለማሸማቀቅ ሴት ልጅን በምን እቺ የፈረደባት ራቁታለች ሴት
የፈረደባት ራቁት አለች። በፍቅር ጊዜ ሴቶች ያብዳሉ፣ አብረው ይሆናሉ፣ ብዙ ነገር ይላሉ፣ ስለ ፍቅራቸው ይገልጻሉ። ያቺን ምን ታረጋላችሁ? ትይዙና ብላክሜል ሴቶችን ታረጋላችሁ። በዛች ጉዳይ እንዲህ ታረጊና እንዲህ አረግሻለሁ፣ እንዲህ ታረጊና እንዲህ አረግሻለሁ፣ እንዲህ ታረጊና ይሄንም አሁን ምን አስደዋውላችሁ? አሁን ጎንደር እያለ ለሌላ ነገር ይሆናል የተደወለው። ለምን ደወል? ለምን በዛ ሰዓት አነሳ? ከደወለችልህስ አስፈላጊ አይደለም። ከቦይፍሬንዷ ጋር እንደሆነች ታውቃለህ። ካልፈልግ ጃኒ ቤቢ ብላ አይደል እንዴ ስልኳን ያዝከው? አይደለም ነው ጃኒ ቤቢ ይላል ስልኩ ራሱ፣ አንተና እሷ የምትደዋወሉበት ጃኒ ቤቢ ብላ አስቀምጠ ስልኳን። ከእሷ ጋር ፍቅር የለኝም ትላለን። በደንብ ነው ያለብህ። ስለዚህ በደንብ ነው እኔ በደንብ አድርጌ ነው የምገልጸው ስለማቅ ሴራህን። በእኔ ላይ የሰራው ሴራ ቀላል አልነበረም። ቀላል ሴራ አልሰራብኝም ነበረ። አሁን ደግሞ በዚህ ስትመጣ ይኸው ባየ ነው ራስ በተናገርከው ራስ በበደልካት ራስ ዱባይ ላይ በመኪና ገጭተህ መሬት ስትንፈራፈር ስቀ በጥፊ የመታሃት ይህንን ራስ እግዚአብሔር ሲያናዘዘ አውጥተ ተናገርክ አደባባይ ላይ። ማምለጫ መንገድ ከዚህ በኋላ ምንም ነገር የለህም። በምንም በኩል አታመልጥ። ይህንን ነው የምናገረው። ስለዚህ የምትጨምሩት ካለ ነው ቤተሰብ ማውራት እንችላለን። ይቅርታ ቅድም ደግሞ የሰማሁት የራሱ ቪዲዮዎች ላይ ማለት ነው እርስ በራሳቸው የሚጋጩ ነገሮችን ነው ያወራው። መጀመሪያ ምን አለ? ደወለችልኝ፣ ራሷ ደወለችልኝ፣ ራቁቷ ነበረች ምናምን ብሎ አወራ። ከዛ በኋላ ምን አለ? አካውንቴን ሙሉ ውክልና ሰጥቻት ስለነበር ለማስመለስ መልሽልኝ ልላት ነው የደወልኩት። እነዚህ ሁለቱም ይጋጫሉና ራሱ እንደደወለ ደግሞ ነግሮናል። በራሱ ቪዲዮ ላይ በራሱ ያረገው ፖስት ያረገው አለ አካውንቱ ላይና ሁለቱም ይጋጫሉ። አንደኛ ነገር ስለዚህ ጆን እየዋሸ እንደሆነ የሚያሳይ ነገር ነው ይሄ፣ በጣም እየዋሸ እንደሆነ። ሌላው ነገር አዶናይ ላይ ያለው ፉክክር ማለት እኔ የማውቀው የራሱ እንትን ሊሆን ይችላል፣ ይሄ የራስ ማንነቱ ሊሆን ይችላል። ነገር ግን ጥሩ በሚሰራ ሰው፣ ሰዎችን በሚያግዝ ሰው፣ ሰዎችን አይነ ስውሮችን በሚያግዝ ሰው የሚቀና እንደዚህ ፍቅር በመስጠት የሚቀና ሰው፣ በዛ ላይ የሚቀና ሰው እኔ ዲያብሎስ ነው እንጂ ሌላ ሰው አላውቅም። ማለት በዚህ ሰዓት አዶናይ ብዙ ስህተቶች ሊኖሩት ይችላሉ። ብዙ ነገር አጥፍቶ ሊሆን ይችላል ልጅ ስለሆነ፣ ብዙ ነገርም ከዚህ በፊት እንትን ብሎ ሊሆን ይችላል። አሁን ባለው ማንነት ግን አሁን ባለው ነገር ግን ማንም ሰው አክሴፕት አድርጎት እየሄደ ያለው ነገር ነው፣ ሰዎችን እያገዘ ስለሆነ። ስለዚህ በዚህ መቅናት ማለት ሰይጣንነት ነው። ምንም ሌላ ምንም ልለው አልችልም። በጃኒ ላይ ያደረገው ነገር ቅድም የተናገረው ዱባይ ላይ እንደዚህ ስታሳየን የነበረው ዮኒዬ ዱባይ ላይ እንደዚህ አድርጋኝ እንደዚህ አድርጊያታለሁ በራሱ እየመሰከረው ይሄ ልጅ እሱን ለማዳን ብላ በማትችለው እንግሊዘኛ እንትን እያለች ነው እሱን እንዳይታሰርባት በፍቅር ነው። እሱ ግን ጭራሽ እንግሊዘኛ አለመቻሏን ነው ሲፎግራት ያየ ነውና እኔ ይቅርታ ጆኒ በቃ ማለት እንደዚህ አይነት ሰው አይመስለኝም ነበር። በጣም ነው ያዘንኩት። ትላንትና ራሱ ሮጦ መረጃ ወደ ማድረግ ይሄ ትንሽነቱን ነው ያሳየን። አይ ልክ ነሽ እናት። እኔ በደንብ ምንም እሷ ርህራሄ ሊኖረው ይገባ ነበረ። ከዛ ውጪ ግን እኔ ምን አለ እኔ ብሆን አሳስራት ነበር። ጭካኔውን ሁላ ነው ያየነው እዚህ ላይ። እኔ ብሆን ኑሮ አይለቃትም ነበር። እሱ ቢሆን ያሳስራት እንደነበረ ነው ያሳየና እኔ በጣም ነው ያዘንኩት። እውነት ለመናገርች ልጅ ውስጧ በጣም ስለተጎዳ እንጂ ትናንትናም ወጣ መናገር ትችል ነበር። ግን ፊሊንጉን አስቡት። አንደኛ ነገር ምንም እንትን በማትለው ነገር ጭራሽ ቪዲዮ ይዘውባታል። ምንም እኮ ወደዛ የሚያስሮጥ ነገር የለም። ጥሩና መጥፎ ነገር አሳልፏል፣ ብዙ ነገር አሳልፏል አብረው አይደል። ሮጦ ሪከርድ ወደ ማድረግ መሄድ ማለት ይሄ ልጅ ተንኮል እያሰበ እንደነበር ነው የሚያሳየንና አሁንም ግን ፎልት እየሰራ ነው። በራሱ አፍ በራሱ አንደበት ብዙ እሱን የሚያሳስር እሱን ችግር ውስጥ የሚከቱ ነገሮችን እያወጣ ነው ያለው። ስለዚህ ጃኒ እውነት ፍትህ ይገባታል። ብዙ ነገርን አሳልፋለች እቺ ልጅ። ያው ያለችው ነገር እውነትም ላይሆን ይችላል፣ እውነትም ሊሆን ይችላል። አካውንቷ ያዘጋው እሱ ሊሆን ላይሆንም ይችላል። ግን እዚህ ጋር እንትን የምንለው እና
አዎ እኔ ነኝ ያዘጋሁት ሊለን አይችልም። እንዴት ነው እንትን የምትሉት? እንደዚህ አለኮ አላዘጋሁም አለኮ